አምላካችን እግዚአብሔር ሁላችንንም ስላገዘን አምላካችን ስሙ ለዘላለም የተመሰገነ ይሁን። የጀመርነውን የዮሐንስ ወንጌል ጥናት ነው የምንቀጥለው። ከዚያ በፊት መዝሙር የዘመሩትን ኪሩቤልን እና መሳይን ወንድሜን ሁላችሁንም እግዚአብሔር ዝማሬ መላእክት ያሰማችሁ። ዘማሪት ኤደንንም እንደዚሁ እግዚአብሔር ይባርክሽ። በእውነት እንደዚሁ ሁልጊዜ በአገልግሎት እንድትተጊ ከኛ ጋር እንድትሆኚ በአጽንኦት ነው አደራ የምለው እና እግዚአብሔር ደግሞ ጸጋውን አብዝቶ ጨምሮ ይስጥሽ። ዘማሪት ኤደን የዲያቆን አማረ ባለቤት ናት። እግዚአብሔር ይመስገን። ልጃችን ዲያቆን አማረ የቤተክርስቲያናችን አገልጋይ ነው። ባለቤቱ ደግሞ ዘማሪ ናት። ይሄ ትልቅ እድል ነው ለቤተክርስቲያንም ለነርሱም ህይወት የእግዚአብሔርን ነገር የለመዱ ቤቱን ደጁን የለመዱ መሆናቸው በእውነት ለኑሯቸው ሁሉ በረከት ነውና እግዚአብሔር ወንድማችንና ቤቱን እግዚአብሔር አምላክ ይባርክ። የዮሐንስ ወንጌል ምዕራፍ 6 ነው ዛሬ የምናየው። ታስታውሱ እንደሆን ባለፈው ጥናታችን ጊዜ ምዕራፍ 5ን አጥርተናል ወይም ተመልክተናል። ምዕራፍ 5 የአንድ ሰውን ህይወት ማዕከል ያደረገ መሰረት ያደረገ በዚያ ምክንያት ግን ብዙ የነገር መለኮት ሐሳቦች የተንሸራሸሩበት አይሁድ ከጌታ ጋር ብዙ ክርክር ያደረጉበት ታሪክ ያለበት ክፍል ነበር። ታስታውሳላችሁ አይደል? ያ መጻጉዕ የተባለውን ሰው 38 አመት ባልጋ የኖረውን ሰው እንዴት መድኃኒታችን ክርስቶስ አምላካችን እንደረዳው አልጋህን ተሸክመ ሂድ ብሎ ብዙ ዘመን የተሸከመችውን አልጋ በተራው እንዲሸከማት እንዴት እግዚአብሔር ኃይል እንደሆነው እግዚአብሔር ነገር መገልበጥ እንደሚችል መለወጥ እንደሚችል የሚያሳይ ክፍል ነው። በዚህ ምክንያት ግን አይሁድ ከጌታ ጋር ብዙ ክርክር አድርገዋል። ይሄን በማን ስልጣን ታደርጋለህ? እለቱ ሰንበት ነው፣ ይሄን ልታደርግ አልተፈቀደልህም ብለው ጌታን አይሁድ በአጽንኦት ተከራክረውታል። ጌታ አባቴ እስከዛሬ ይሰራል እኔም ደግሞ ሰራለሁ ብሎ በርካታ የነገረ መለኮት እውቀቶችን ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ ዘላለማዊነት ወይም ደግሞ ስለ ሥላሴ ልዩ ስለሆነው አንድነትና ሶስትነት በዚህ ክፍል ውስጥ ጌታ በስፋት አስተምሯል። ዛሬ ምዕራፍ 6ን እናጠናለን። ሁሌም እንደምናደርገው መጽሐፍ ቅዱሳችሁን ታወጣላችሁ። መጽሐፍ ቅዱሱን አውጥተን በማንበብ እንጀምራለን። የዮሐንስ ወንጌል ምዕራፍ 6 ከቁጥር 1 ጀምሮ እስከ 10 ድረስ ያለው እናነብ እስከ 9 ድረስ ያለው እናነባለን። ከዚያ ከ10 ጀምሮ እንቀጥላለን። ከዚህም በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ። እርሱም የጥብርያዶስ ባህር ነው። በበሽተኞችም ያደረገውን ምልክቶች ስላዩ ብዙ ሕዝብ ተከተሉት። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድም በዓል ፋሲካ ቀርቦ ነበር። ኢየሱስም ዓይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ኢየሱስም ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህንን ተናገረ። ፊልጶስም እያንዳንዳቸው ትንሽ ትንሽ እንኳን እንዲቀበሉ የ200 ዲናር እንጀራ አይበቃቸውም ብሎ መለሰለት። ከደቀ መዛሙርቱም አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ። ነገር ግን እነዚህን ለሚያህሉ ሰዎች ይህ ምን ይሆናል አለው። ኢየሱስም ሰዎችን እንዲቀመጡ አድርጉ አለ ይላል። ስለ ቃሉ የቅዱሳን አምላክ
የልዑል እግዚአብሔር ስም የተመሰገነ ይሁን። ይሄ ክፍል ሁላችሁም እንደሰማችሁት ጌታችን መድኃኒታችን ኢየሱስ ክርስቶስ በገሊላ ባህር ወይም በጥብርያዶስ ባህር አጠገብ እንደመጣ ወይም በዚያ ባህር ማዶ እንዳዩት እና በኋላም ደግሞ ወደ ተራራ እንደወጣ ያይዞ ይናገራል። ይሄ የጥብርያዶስ ባህር የሚለው በአንጻሩ የገሊላ ባህር ነው። የጥብርያዶስ ባህር ብሎ ቢጠራው የገሊላም ባህር ብሎ ቢጠራው ያው ነው። ጥብርያዶስ በገሊላ ባህር ምዕራባዊ ዳርቻ የሚገኝ ከተማ ነው። ጥብርያዶስ የሚባለው ባህር በገሊላ ባህር ምዕራባዊ ዳርቻ የሚገኝ ከተማ ነው። ስለዚህ ባህሩ ጥብርያዶስንም ገሊላንም የሚያማክር ስለሆነ ሲጠሩት የገሊላ ባህር ብለው ይጠሩታል፣ ወይም ደግሞ የጥብርያዶስ ባህር ብለው ይጠሩታል። እና በሁለቱም ስም ቢጠራ ባህሩ ያው አንዱ ነው። እዚህም ክፍል ላይ ከዚህም በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ፣ እርሱም የጥብርያዶስ ባህር ነው ይላል። አያችሁ። ስለዚህ የዚያ የገሊላ ከተማና ወይም ገሊላና ጥብርያዶስ በምዕራባዊ ዳርቻ በቅርበት ያሉ ቦታዎች እንደሆኑ የሚጠቁም ነው ማለት ነው። እና በዚያ በገሊላ ባህር ማዶ ተሻግሮ ሳለ ብዙ በሽተኞች ያደረገውን ምልክት ስላዩ ተከተሉት ይላል። ሁልጊዜ እንደምለው መጽሐፍ ቅዱስ በተለይ የዮሐንስን ወንጌል ስናጠና አንዱ ምዕራፍ ከሌላኛው ምዕራፍ ጋራ ምን ይላል? ይሰናሰላል አይደለ? ይያያዛል። ስለዚህ እንደምታስታውሱት አራቱም ወንጌላውያን ጌታ ያስተማረውን በቅደም ተከተል ነው የጻፉት። ከአራቱ ወንጌላውያን መካከል ሁለቱ ቁጥራቸው ከሐዋርያት ነው አይደለ? ቅዱስ ማቴዎስና ቅዱስ ዮሐንስ። ስለዚህ በየዕለቱ ጌታ ያደርገው የነበረውን ታምራት ያዩ የጻፉ የአይን ምስክሮች ናቸው ማለት ነው። እና የሚጽፉት ነገር እያንዳንዱ ሐሳብ ክፍሉን ምን ያለ ነው ማለት ነው? የተከተለ ነው። ክፍሉን ጊዜውን ተከትለው ነው የሚጽፉትና በምዕራፍ 5 ላይ ስለ መጻጉዕ የተጻፈው ደዌው ሕመሙ ስሙ የሆነ ሰው። በዚህ አጋጣሚ መጻጉዕ ማለት የተጸውኦ ስም አይደለም አይደል እንዴ? መጠሪያ ስም አይደለም። አንዳንዴ ሕመማችን ስማችን ይሆናል። ሰፈሩ በዛ ያውቀናል። መጽሐፍ ቅዱስም እንዲህ ያለ ነገር ልማዱ ነው ሲናገር 12 ዓመት ደም የሚፈሳት ሴት በእውሩ ተወልደ ከእናቱ ማህፀን እውር የሆነው እያለ ያነሳል። በምንታወቅበት ይጠራናል። አንዳንዴ ሰዎች የሚጠሩን በጉድለታችን እንደዚህ ያለው እንደዚህ ያለችው ብለው ይጠሩናል። እና ነገሬ ወደዛ እንዳይሄድብኝ ያንን ተአምራት ሌሎችም ጌታ ያደረጋቸውን አይተው ብዙ ሰዎች ምን አሉ ይላል? ተከተሉት፣ መጡ። እነርሱም ሲመጡ ጌታችን ወደ ተራራ ወጣ። ወደ ምን ወጣ? ወደ ምን ወጣ? ወደ ተራራ ወጣ። በመጽሐፍ ቅዱስም በቤተ ክርስቲያናችንም ትምህርት ስለ ተራራ ወይም ከፍ ስላለ ቦታ የተለየ ትምህርት ነው ያለን። ተራራ የልዕልና ምሳሌ ነው፣ ወይም ከፍ ማለት ምሳሌ ነው። የመንፈሳዊ እድገትም ምሳሌ ነው። ወደ እግዚአብሔርም የመቅረብ ምንድነው? ምሳሌ ነው። አንድ ሰው ወደ ተራራ ወጣ ሲባል መንፈሳዊ እድገት ማሳየቱን፣ ልዕልናውን፣ ወደ እግዚአብሔር መቅረቡን ነው የሚያሳየው። ስለዚህ ተራራ በመጽሐፍ ቅዱስ ክፍል ውስጥ የእግዚአብሔርን ስራዎች የሚገልጡ እግዚአብሔር በተራራዎች ላይ ያደረጋቸው ታላላቅ ነገሮች ሰውና እግዚአብሔር በቅርብ ያለውን ህብረት የሚገልጡ ናቸው ተራሮች ወይም ተራራ። ለዚህ ነው ቤተክርስቲያን እንኳን ስያሜ ስትሰጥ
በዚህ አጋጣሚ ተራራ የቤተክርስቲያን ምሳሌ ነው። ተራራ የምን ምሳሌ ነው? የቤተክርስቲያን ምሳሌ ነው። አብያተ ክርስቲያናት ሲሰየሙ ደብረ ሰላም፣ ደብረ ምሕረት፣ ደብረ መንክራት ታውቃላችሁ እንደዚህ ነው የሚባል። ደብር ማለት ነው ተራራ ማለት ነው። የሰላም ተራራ፣ የምህረት ተራራ እንደዚህ ያለ ስያሜ የሚሰጣቸው ደብር የሚለው ተራራውን ይወክላል። ያቺ ከፍታ ቦታ ቤተክርስቲያን ናት። ልዑል እግዚአብሔር የሚገኝባት ሰዎች ከመንደራቸው ወጥተው የሚሄዱባት ማለት ነው። በብሉይ ኪዳን ዘመንም ሰዎች ከሚኖሩበት ስፍራ የእግዚአብሔር ሀልዎት ወይም መገኘት አለ ብለው ወደ ተራሮች የመውጣት ወደ ድንኳኑ የመሄድ በተለይ በኦሪት ዘመን ድንኳኑን የመገናኛው ድንኳን የማደሪያው ድንኳን እያሉ ይጠሩት ነበር አይደል? የመገናኛው ድንኳን ሲሉ ሰውና እግዚአብሔር የሚገናኝበት ማለት ነው። የማደሪያው ድንኳን ሲሉ እግዚአብሔር በዛ ያድራል ብለው ምን ስለሚሉ ነው? ስለሚያምኑ የእግዚአብሔር ማደሪያ ስለሆነ የማደሪያው ድንኳን። ተራራም በዚሁ ምክንያት የእግዚአብሔርን መገኘት ያለበት ስፍራ ነው። በብሉይ ኪዳን ዘመን ተራራ መስዋዕት ይቀርብበት ነበር። የመጀመሪያው ኦሪት ዘፍጥረት ምዕራፍ 12 ቁጥር 7 እስከ 9 ስታነሱ ወይም ስታነቡ የአብርሃምን ታሪክ በግልጽ ታገኛላችሁ። ኦሪት ዘፍጥረት ምዕራፍ 22ን ስታነቡ በተመሳሳይ ሁኔታ አሁንም አብርሃም ልጁ ይስሐቅን መስዋዕት አድርጎ ለማቅረብ ወደ ተራራ እንደወጣ ይናገራል አይደለ? እኔ ምዕራፍ 7ን አዘጋጃለሁ። ዲያቆን አማረ ምዕራፍ 22ን ያዘጋጃል። ምዕራፍ 12 ነው ያልኩት አይደለ? ቁጥር 7 እንዲህ ይላል። እግዚአብሔርም ለአብርሃም ተገለጠለትና ይቺን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሰዊያን ሰራ። ከዚያም በቤቴል ምስራቅ ወዳለው ተራራ ወጣ ይላል። በቤቴል በስተ ምስራቅ ወዳለው ተራራ ምን አለ? ወጣ። በዚያም ቤቴልን ወደ ምዕራብ ጋይን ወደ ምስራቅ አድርጎ ድንኳን ተከለ። በዚያም ለእግዚአብሔር መሰዊያን ሰራ፣ የእግዚአብሔርንም ስም ጠራ እያለ በተራራ ላይ አብርሃም ለእግዚአብሔር ምን እንዳደረገ መሰዊያን እንደሰራ መስዋዕትን እንዳቀረበ ይናገራል። ጊዜ እንቆጥባለን። 22 ላይ ያለው ሁላችሁም ስለምታውቁት የይስሐቅ ታሪክ ነው። ጊዜያችንን እንዳንወስድ እናንተ ብታነቡት የተሻለ ይመስለኛል። ሁለተኛ በተራራ ይሰገድ ነበረ። በተራራ ይሰገድ ነበር። ኢሳይያስ 27ን ዲያቆን አማረ ያወጣል። መዝሙር 98ን እኔ አወጣለሁኝ። ተራራ የሚለውን ቃል እንድትገነዘቡት ነው። ተራራ የተለየ ቦታ አለው። በተለይ በብሉይ ኪዳን ዘመን በተራራ የእግዚአብሔርን ሀልዎት የእግዚአብሔርን መገኘት እየፈለጉ እስራኤል ወደ ተራራማ ስፍራ እየሄዱ ለእግዚአብሔር ይሰግዱ እንደነበረ መጽሐፍ ቅዱስ በስፋት ስለሚያስረዳ ነው። ዛሬ በሐዲስ ኪዳንም ይሄንኑ ትውፊት ተከትለው አባቶቻችን ለአብያተ ክርስቲያናት እንኳን ስያሜ ሲሰጡ ምን ብለው? ደብር ወይም ተራራ ብለው ስያሜ ይሰጣሉና ይሄንን እንድታስቡ ነው። እኔ መዝሙር 98 ቁጥር 9ን አወጣለሁኝ። ኢሳይያስ 27 ቁጥር 13 ዲያቆን አማረ ያወጣል። እሺ እንዲህ ይላል መዝሙር 98 በቅንፉ 99 ቁጥር 8 ጀምሮ ያለውን አነባለሁኝ። ስራቸውን ሁሉ ግን ተቀብለሃል፣ አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ በቅዱሱ ተራራውም ስገዱ፣
አምላካችን እግዚአብሔር ቅዱስ ነውና ይላል። በቅዱሱ ተራራ ለእግዚአብሔር ምን በሉ? ስገዱ፣ አምላካችን እግዚአብሔር ቅዱስ ነውና ይላል። ኢሳይያስ ምንድነው የሚለው? በትንቢተ ኢሳይያስ ምዕራፍ 27 ቁጥር 13 ላይ በዚያ ቀን እንዲህ ይሆናል፣ ታላቅ መለከት ይነፋል፣ በአሦር የጠፉ በግብጽ ምድርም የተሳደዱ ይመጣሉ፣ በተቀደሰውም ተራራ በኢየሩሳሌም ለእግዚአብሔር ይሰግዳሉ። በተቀደሰውም ተራራ ለእግዚአብሔር ምን ይላሉ? ይሰግዳሉ። ጊዜ አልወስድም፣ ተመሳሳይ ነገሮች ነግራችኋለሁ። ምስጋና ይቀርብበታል። ምኑ? ተራራው ለማን? ለእግዚአብሔር። የእግዚአብሔር ምስጢር ወይም ክብሩ ይገለጥበታል። ምኑ? ተራራው። ዘጸአት 24ን ዘጸአት 20ን ማንበብ ትችላላችሁ። ጸሎት ይቀርብበታል። ምን ይቀርብበታል? ጸሎት ይቀርብበታል፣ ይጸለይበታል። ዳዊትም በመዝሙር 41 ቁጥር 6 ላይ በመዝሙር 3 ቁጥር 4 ላይ ወደ እግዚአብሔር ጸሎቱን በምን ላይ? በቅዱሱ ተራራ ላይ ያቀርባልና እንዳጠቃላይ ይሄን ሐሳብ ስትወስዱ ዛሬም ቤተክርስቲያን የዛ እግዚአብሔር የሚገኝበት ስፍራ ምሳሌ ስለሆነች ተራራ ተብላ የምትጠራው ማናት ማለት ነው? በአዲስ ኪዳን ቤተክርስቲያን ናት የሚለውን እንድትወስዱ አሳስባለሁኝ። ወደ ንባቡ እንመለስ። በበሽተኞችም ያደረገውን ምልክት ስላዩ ብዙ ሕዝብም ተከተሉት። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድም በዓልም ፋሲካ ቀርቦ ነበር። ኢየሱስም ዓይኑን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ ሁሉ እንዲበሉ እንጀራ ከወዴት እንገዛለን አለው ይላል። በጣም ብዙ ሕዝብ ቃሉን ለመስማት መጥተዋል። ከእግሩ በታች ተቀምጠው የተማሩ ነው እና ጌታችን ሰዓቱ እየመሸ ሲመጣ አብረውት ቃሉን ለመስማት ለመጡት ራራላቸው። ስሙ ይመስገን። አሁን ጊዜ ለእግዚአብሔር የሰጣችሁ ሰዎች፣ ለቃሉ ጊዜ የሰጣችሁ ሰዎች ከህይወታችሁ እግዚአብሔር አንዳች አያጎድል። በቃ አንዳች አያጎድል። ሮጬ አገኛለሁ፣ ሮጬ አተርፋለሁ ብላችሁ ከምታስቡት አንዳች ነገር እግዚአብሔር አያጎድል። ለቃሉ ክብር ስለሰጣችሁ፣ ለቃሉ ጊዜ ስለሰጣችሁ። ባለፈው ጊዜ ታስታውሳላችሁ፣ ቤተክርስቲያን እዚህ ይመስለኛል ስለ ሰንበት ክብር ስንማር አንድ ቃል አንስቼ ነበረ። ሙሴ ለእስራኤል ስለሚለቅሙት መናው ስለሚወርደው እንጀራ ሲነግራቸው በዚህ ቀን አንድ፣ በዚህ ቀን አንድ፣ በዚህ ቀን አንድ አለና በአርብ ቀን 2 እንዲለቅሙ አዘዛቸው። በቅዳሜ እንዳይለቅሙ እንዳይወጡ አዘዛቸው ይልና አንዳንዶች ወጡ ምንም አላገኙም የሚል ቃል አንስተን ነበር። ባልተፈቀደው ቀን ምን አሉ? ወጡ ግን ምንም አላገኙም ይላል። ስለዚህ እዚህ ክፍል ላይ አሁን ዛሬ እንድታዩት የምፈልገው ክፍል ላይ ግን እነኚህ ሰዎች ጊዜያቸውን ለቃሉ ስለሰጡ ቤታቸውን ትተው ከሩቅ መጥተው በቃሉ ፊት ስላመሹ ስለሚበላው ነገራቸው እንኳን ጌታ አሰበ። አያችሁ፣ ስለ ኑሯችን ያስባል። ስለሚጎድለን ነገር እግዚአብሔር ያስባል። እና እግዚአብሔር ሆይ መጥቼ በፊትህ ባሳለፍኩት ጊዜ አንተ ከህይወቴ በረከት አታጎድልም በሉት። እግዚአብሔር አያጎድልም፣ አያጎድልም። አዎ በዚህ ሰዓት አንድ ሰው ወጥቶ መኪናውን ወዲያ ወዲህ ቢያደርግ እንደው አትሊስት በቀላሉ 20-30 ብር በሰዓት ሊያገኝ ይችላል። ግን እግዚአብሔር ታማኝ ነው፣ ከርሱ አያጎድል፣ ከርሱ አያጎድል። እና ደቀ መዛሙርቱን መካከል ጠራና ጠየቀው አይደለ? ማንን? ፊልጶስን። እንዲህ አለው፣ እነኚህ ሰዎች መሽቶባቸዋል እና አንዳች የሚበላ አላችሁን ብሎ ጠየቀው ይልና እርሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው እንዲህ አለ ይላል። ንባቡ እዚህ ላይ አለ። እስቲ አንብበው። እስቲ እውነት ነው እዚሁ አለ። እስቲ አንብበው ዲያቆን አማር። ፊልጶስ ኢየሱስ አይኖቹ ፊልጶስ እያንዳንዳቸው ትንሽ ትንሽ እንኳን እንዲቀበሉ ከፍ አድርገው። ጥሩ። የአይሁድ በዓል ፋሲካም ቀርቦ ነበር። ኢየሱስ አይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው
ሊፈትነው ይህን ተናገረ፣ ራሱ ሊያደርግ ያለውን ያውቅ ነበርና። ሊፈትነው ይህንን ምን አለ? ተናገረ። ራሱ ሊያደርግ ያለውን ያውቅ ነበረ። እሱ ያውቃል። ፊልጶስ ግን ምን ይመልስልኝ ይሆን ብሎ ጠየቀው። አያችሁ፣ ከፊልጶስ በጎ ነገር ነበር ጌታ የጠበቀው። አንተ እያለህማ ብሎ እንዲለው ነበር አይደል? አይደል እንዴ? አንተ ካለህማ ምን ይሆናል? ለሁሉም ይተርፍ አለህ ነበር አይደል ማለት ያለበት ፊልጶስ። ከዛ ፊልጶስ ምን አለው? 200 ዲናር እንጀራ ብንገዛ እንኳን ለነኚህ የሚሆን ከወዴት እናገኛለን ነው። ፊልጶስም እያንዳንዳቸው ትንሽ ትንሽ እንኳን እንቀበሉ 200 ዲናር እንጀራ አይበቃቸውም ብሎ መለሰለት። አያችሁ፣ 200 ዲናር እንጀራም ቢገዛ አይበቃም። ይሄ ማለት በጊዜ ወደ ቤታቸው እንዲሄዱ አሰናብታቸው ማለት ነው። አዎ፣ 200 ዲናርም እንጀራ ቢገዛ አይበቃም ማለት። በዚህ ጊዜ የስምዖን ጴጥሮስ ወንድም እንድሪያስ ምን አለ? ጌታ ሆይ በመካከላችን 5 የገብስ እንጀራና 2 አሳ የያዘ አንድ ብላቴና አለ። እንዲህ ይላል። ከደቀ መዛሙርቱም አንዱ የስምዖን ጴጥሮስ ወንድም እንድሪያስ 5 የገብስ እንጀራና 2 አሳ የያዘ ብላቴና በዚህ አለ። ነገር ግን እነዚህን ለሚያህሉ ሰዎች ምን ያህል ይሆናል አለ። እንዴት ይበቃል ማለት ነው። እንዴት ይበቃል ብሎ አለ ግን እንዴት ይበቃል አለ። ከዛ ጌታችን ምን አሉ? አስቀምጧቸዋል። ሲቀመጡ ስንት ናቸው? ቁጥሩ ንገሩኝ። ይገርማቸዋል። 5000 አይደለ? የተቀመጡትን ማን ናቸው? ወንዶችን የቆጠረው። የተቆጠሩት ማን ናቸው? አንብቡት። መጽሐፍ ቅዱስ በጣም ትኩረት እንደሚፈልግ የሚያሳየው ለዚህ ነው። እስቲ ከፍ ይበል። አይ አይደለም፣ ወደ ታች። እሺ፣ አዎ፣ ምን ይላል? ቀጥል፣ አንብብ። ሰዎች እንዲቀመጡ አድርጎ አለ። በዚያም ስፍራ ብዙ ከራስህ አንብብ። እሺ፣ ሰዎቹ እንዲቀመጡ አድርጎ አለ። በዚያ ስፍራ ብዙ ሳር ነበረበት። ወንዶችም ተቀመጡ፣ ቁጥራቸውም 5000 የሚያህል ነበር። ወንዶችም ተቀመጡ፣ ቁጥራቸውም 5000 የሚያህል ነበር ይላል። በአይሁድ ልማድ አባወራውን በመጥራት መቁጠር ነው ልማድ ያላቸው። ወንዶችን ከሴቶች ጋር ደምረው አይቆጥሩም። ወንዶች አልተቆጠሩም። ደሞ ማን ሴቶች አልተቆጠሩም። ማን ነው? ሴቶች አልተቆጠሩም። ደሞም ህፃናት አልተቆጠሩም። ይሄንን በግልጽ ጽፎ የምናገኘው ቅዱስ ማቴዎስ ነው። የማቴዎስ ወንጌል ምዕራፍ 14 ቁጥር 21 እናነባለን። የማቴዎስ ወንጌል ምዕራፍ ስንት አልኩኝ? 14 ቁጥር 21 እንዲህ ይላል። ህዝቡም በሳር ላይ እንዲቀመጡ አዘዘ። 5ቱንም እንጀራና 2ቱን አሳ ይዞ ወደ ሰማይ አሸቅቦ አየና ባረከ። እንጀራውንም ቆርሶ ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለህዝቡ ሁሉም በልተው ጠገቡ። የተረፈውንም ቁራሽ 12 መሶብ ሙሉ አነሱ። ከሴቶችና ከልጆች በቀር የበሉት 5000 ወንዶች ያህሉ ነበር ይላል። ከሴቶችና ከልጆች በቀር የበሉት ስንት ናቸው ይላል? 5000 ወንዶች ነበሩ ይላል። ስለዚህ የበሉት ሰዎች ቁጥራቸው ምንድነው ማለት ነው? አይደለም፣ ወደ እንትኑ ስንመጣ ማለት ነው ቁጥራቸው ከ5000 በላይ ነው ማለት ነው። ልጆች አሉ፣ ሚስቶቻቸው አሉ። ስለዚህ ሴቶች ልጆቻቸው፣ ሚስቶቻቸው እነኚህ ሁሉ ሲቆጠሩ የተመገቡት ብዙዎች ናቸው። እና ይሄ ከመጽሐፉ ላይ የምንወስደው አንዱ ነጥብ ነውና
የአይሁድ ልማድ ነው። ወንዶችን ከሴቶች ጋር አይቆጥሩም። በአባወራው በወንዱ መቁጠር የአይሁድ ልማዳቸው ስለሆነ ነው። ከዛ ቀጥሎ አመስግኖ ለደቀ መዛሙርቱ ሰጣቸው ወይም አመስግኖ ሰጣቸው ይላል። ቁጥራቸውም 5000 ያህል ነበር። ኢየሱስም እንጀራውን ያዘ፣ አመስግኖም ለደቀ መዛሙርቱ ሰጠ፣ ደቀ መዛሙርቱም ለተቀመጡ ሰዎች ሰጧቸው። እንዲሁም ከዓሣው በፈለጉት መጠን ሰጠ ይላል። አንደኛ አመስግኖ መብላትን ምን አደረጋቸው? አስተማራቸው። ምን ጊዜም አመስግኖ መብላት በቃ የዕለት እንጀራችን ስጠን ያልነው እግዚአብሔርን ሲሰጠን ስለሰጠህን እናመሰግንሃለን ብሎ መብላት። ዝም ብሎ ሄዶ መቅደድ አይደለም ማለት ነው። ኢትዮጵያ ትቅደም ምናምን ብሎ የሚበሉ ነበሩ አይደል? አንድ ወቅት ላይ በቃ እንደዛ ብሎ መብላት አይደለም። ባርኮ ምን ማድረግ? መብላት፣ አመስግኖ መብላት። ጌታችን ይሄንን ለአብነት ነው ያደረገው። ለምንድን ነው ያደረገው? ለአብነት እኛ አመስግኖ መብላትን ምን እንድንለማመድ፣ መጸለይን እንድንለምድ። ምክንያቱም ጌታችን ያደረጋቸው ነገሮች ሁሉ ለአብነት ያደረጋቸው ነገሮች አሉ። ለአጽድቆተ ትስብእት ያደረጋቸው ነገሮች አሉ። አጽድቆተ ትስብእት ማለት ሰው መሆኑ እንዲታወቅ ያደርጋቸው ነገሮች አሉ፣ ፍጹም ሰው ስለሆነ። ሁለተኛ ደግሞ ለምን አብነት ምሳሌ መምህር ሊሆነን ያደረጋቸው ነገሮች አሉ። ለምሳሌ ደቀ መዛሙርቱን እግር ሲያጥብ ምን አላቸው? እናንተ ጌታ መምህር ትሉኛላችሁ፣ እውነት ብላችኋል አላቸው አይደለ? ምን ብላችኋል? እውነት ብላችኋል። እኔ መምህርና ጌታ ስሆን የእናንተን እግር ምን አደረግኩ? አጠብኩ አላያችሁ? ይሄ ምንን ያሳያል? ትህትናን ያሳያል። ለምን ምኑን ነው? ማስተማሩን፣ ዝቅ ማለቱን። መቼስ መድኃኒታችን አምላካችን ኢየሱስ ክርስቶስ የደቀ መዛሙርቱን ዝቅ ብሎ ማጠብ የለበትም። ምክንያቱም ዮሐንስ እንኳን መጥምቁ የጫማውን ጠፍር እፈታ ዘንድ የማይገባኝ ጫማውን እንኳን አሸከም ዘንድ አይገባኝ፣ ለዚህ እንኳን የምገባ አይደለም ብሎ የመሰከረለት ጌታ ነው። እዛ ደግሞ የደቀ መዛሙርቱን እግር ያጠበው። ስለዚህ ጌታችን ለአብነት፣ ለትህትና፣ ለምሳሌነት፣ ለአርአያነት ያደረጋቸው ነገሮች አሉ። መጽሐፍ ቅዱስ ላይ ያሉትን ሁሉ ወስደን እንዲሁ ዝም ብለን አይደለም የምንረዳቸው። እዚህ ክፍል ያለውን ለምንድን ያደረገው? ለአርአያነት፣ ጸልዮ አመስግኖ ባርኮ መብላት። ሰውነቱን ሊገልጥ ደግሞ ሲወድ ደግሞ የሚያደርጋቸው ታምራት ምን ይባላሉ? ለአጽድቆተ ትስብእት። ሰውነቱን ምን ለማድረግ? ለመግለጥ፣ ለማሳየት አደረጋቸው እንላለን። እና እዚህ ክፍል ላይ የምንወስደው ነጥብ አመስግኖን መብላትን የሚያሳይ ነው ማለት ነው። እና የባረከውና ያመሰገነው የባረከና የሰጣቸው እንጀራውንም አሳውንም ነው። አሳውም ተባርኳል አይደል? ምክንያቱም ምን ይላል? በሚፈልጉት መጠን ይላል። አያችሁ፣ በስቷል ማለት ነው። አላሳ ለ5000 ሰው በሚፈልጉት መጠን ከተሰጠ አሳውስ ምን ብሏል? ተባርኳል፣ በስቷል። አያችሁ፣ እንደዚህ ብጭቅጭቅ አድርጎ አይደለም የሰጣቸው፣ በሚፈልጉት መጠን ነው የሰጣቸው። ይሄ ባለጠጋ መሆኑ በእውነት አበርክቶ የሚያበላ ቢሰጥ የማያልቅበት ባለጠጋ መሆኑን የሚያሳይ ሐሳብ ነው። እሺ፣ ከዚያ ቀጥሎ ምንድነው የሚለው? የተረፈውን ቁራሽ አከማቹ የሚል ቃል እናገኛለን። ተአምራቱን የሚያሳይ ነው። ስለዚህም አከማቹ፣ ከበሉትም ከ5 የገብስ እንጀራ የተረፈውን ቁራሽ 12 መሶብ ሞሉ። ከዚህም የተነሳ ሰዎች ኢየሱስ ያደረገውን ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ ይላል። ቁጥር 15 ደርሰናል። 14 ድረስ ያለውን አንብቤያለሁ። አሁን ተአምራቱን ሲያዩ በጣም ተደነቁ። ይሄ እውነት ነው፣ ወደ ዓለም የሚመጣው ነቢይ የተባለው እሱ ነው አሉ። እንደውም ሊያነግሱት ወደዱ ይላል።
ምን ሊያደርጉት? ሊያነግሱት። እሱ በማንነቱ ፈጣሪ ዓለም ነው አይደል እንዴ? ፈጣሪ ዓለማት ነው። የዓለማት ሁሉ ፈጣሪ ነው። አሃዜ ኩሉ ወጣኔ ኩሉ ገባሬ ኩሉ ፈጻሜ ኩሉ ይባላል አይደል? አያችሁ ሲጠሩት ጌታችንን እኮ የኛ አባቶች ምንድነው? ወጣኔ ኩሉ ሁሉን የወጠነ፣ ገባሬ ኩሉ ሁሉን የሰራ፣ ፈጻሜ ኩሉ ሁሉን የፈጸመ፣ አሃዜ ኩሉ ሁሉን የያዘ፣ ሁሉን የሚይዝ፣ ሁሉን የሚገዛ፣ ሁሉን የጀመረ፣ ሁሉን የፈጸመ እሱ እንደ አንድ የአውራጃ ገዥ ሊያደርጉት በቅፍርናሆምና በአካባቢው በዛ በገሊላ ዙሪያ ምን ሊያደርጉት? በቃ ሾመውት። በቃ እሱ ሲያበረክት እነሱ ምን ሊሉ ሊበሉ። ወዳጆቼ እግዚአብሔርን እንደዚህ ለቁራሽ ነገር አይደለም እናስበው አይደል እንዴ? ጸሎታችንም በቁራሽ ነገር መታሰር የለበትም። ልመናችንም ሐሳባችንም በዚህ በምድራዊ በሚያልፍ ነገር ላይ የሚያጠነጥን ብቻ መሆን የለበትም። በቃ እግዚአብሔር የሚባርክልን የሚሰጠን አምላክ ስለሆነ ጌትነቱን በኑሯችን ሁሉ መግለጥ፣ በሕይወታችን ሁሉ ስራውን መግለጥ፣ ታላቅነቱን መግለጥ፣ መሐሪነቱን መግለጥ፣ ደግነቱን መግለጥ በሕይወታችን ውስጥ ማሳየት አለብንና እዚህ ክፍል ላይ ሊያነግሱት ወደዱ ይላል። በዚህም ምክንያት ኢየሱስ ያነግሱ ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ ይላል ቁጥር 15 ላይ። ከዛ ከቁጥር 16 ጀምሮ ላንብብ እስከ 21 ድረስ ያለውን። በመሸ ጊዜ ደቀ መዛሙርቱ ወደ እርሱ ወደ ባህሩ ወረዱ። በታንኳም ገብተው በባህር ማዶ ወደ ቅፍርናሆም ይመጡ ነበር። አሁንም ጨልሞ ነበረ። ኢየሱስም ገና ወደ እነርሱ አልመጣም ነበር። ብርቱ አውሎ ነፋስም ስለነፈሰ ባህሩ ተናወጠ። 25 ወይም 30 ምዕራፍ ከቀዘፉ በኋላ ኢየሱስ በባህር ላይ እየሄደ ወደ ታንኳይቱ ሲቀርብ አይተው ፈሩ። እርሱ ግን እኔ ነኝ አትፍሩ አላቸው። ስለዚህ በታንኳይቱ ሊቀበሉት ወደዱ። ወዲያውም ታንኳይቱ ወደሚሄድበት ምድር ደረሰች ይላል። ጌታችን በውሃ ላይ ሁሉ ምን ሲል ያዩት? ሲራመድ አዩት። ይሄ ምዕራፍ የሚለውን መዝገበ ቃላቱ 1.5 ኪሎ ሜትር ገደማ ማለት ነው። አንድ ምዕራፍ ማለት እያለ ይላል። ደግሞ በጥንቱ ደግሞ ትርጓሜ የአንድ እናት ቀሚስ ርዝመት ያህል ነው እንደዚህ ነው ምናምን የሚል ነገር አይቻለውና ብቻ ምዕራፍ የሚለውን ሐሳቡ ላይ ያለውን እንድታዩት ከ25 እስከ 30 ምዕራፍ ድረስ ያህል ከወደቡ ርቀው ሳለ እሱ በባህር እየተራመደ ወደ እነርሱ መጡ። ምትሃት መሰላቸው፣ አትደንግጡ አላቸው። አውሎ ነፋስ፣ ወጀብ፣ ባህር ሁሉ ምን የሚልለት የሚታዘዝለት አምላክ ነው። ክብር ምስጋና ለእርሱ ይሁን። ከዛ በኋላ ቀጥሎ የምናየው ሌላ ሐሳብ ነው። በነጋውም በባህር ማዶ ቆመው የነበሩት ሕዝብ ከአንዲት ጀልባ በቀር በዚያ ሌላ ጀልባ እንዳልነበረች ደቀ መዛሙርቱም ለብቻቸው እንደሄዱ እንጂ ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳይቱ እንዳልገባ አዩ። ዳሩ ግን ሌሎች ጀልባዎች ጌታ የባረከውን እንጀራ ወደ በሉበት ስፍራ አጠገብ ከጥብርያዶስ መጡ። ሕዝቡም ኢየሱስ ወይም ደቀ መዛሙርቱ በዚያ እንዳልነበሩ ባዩ ጊዜ ራሳቸው በጀልባዎቹ ገብተው ኢየሱስን እየፈለጉ ወደ ቅፍርናሆም መጡ ይላል። እስከ ቅፍርናሆም ድረስ ተመልሰው መጡ። ማንም ፍለጋ? ኢየሱስን ፍለጋ መጡ። ከዛ በባህር ማዶ ይላል ቁጥር 25 ላይ ብዙ ማነሳው ነጥብ ስለሌለ ነው በንባብ አልፈው። በባህር ማዶ ሲያገኙት መምህር ሆይ ወደዚህ መቼ ትመጣለህ አሉት። ኢየሱስም መልሶ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክቶች ስላያችሁ አይደለም አላቸው ይላል። ለሚጠፋ መብል አትስሩ። እዚህ ጋር የምናየው ለሚጠፋ መብል ብቻ ምን በሉ አትስሩ። ቁጥር 27 ላይ ምን ለሚል እስቲ ድገሙልኝ። በቃ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ አላቸው። አሁን ይሄ የምንበላው በምድራችን ያለው መብል ምን የሚል ነው? የሚጠፋ ነው። መጽሐፍ ቅዱስ አስረጃዎች ሰጣችኋለሁ።
ሰው ለሚጠፋ መብል ብቻ አይኖርም። ለመብል ብቻ ከኖረ ሰው እንስሳ ነው የሚሆነው። ገብቷችኋል? ሰው የተለያየ ጠባይ ያለው፣ ሰው እንስሳዊ ጠባይ ያለው፣ መልአካዊ ጠባይ ያለው እና መንፈሳዊ ደግሞ ሰውነት የሚባለው ሙሉ ሰውነት። አያችሁ? ሰው እንስሳዊ ጠባይ ካለው ችግር ነው። ምናዊ ጠባይ? እንስሳዊ ጠባይ። እንስሳዊ ጠባይ መብላት ብቻ መጠጣት ብቻ፣ ስለ እግዚአብሔር መንግስት የማያስብ፣ ስለ ኃጢአትና ስለ ጽድቅ የማያስብ ከሆነ ሰው ምን ይሆናል? አዎ መጽሐፍ ቅዱስ ላይ ዳዊት ምንድን ነው ያለው? ሰብሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ ነው ያለው እኮ አይደል? ሰው ክቡር ሆኖ ሳለ አላወቀም። ወኮነ ከመ እንስሳ ዘአልቦ ልብ፣ ልብ እንደሌላቸው ማስተዋል እውቀት እንደሌላቸው እንደምን ሆነ? እንደ እንስሳ ሆነ። ስለዚህ ወዳጆቼ ጠባይ መልአካዊና ጠባይ እንስሳዊ አለን። አያችሁ? ማዕከሉን መያዝ ነው የሚያስፈልገው። ገባችሁ? ይሄ ጠባይ እንትኑ ሲበዛ እንስሳዊ ሲበዛ ምን ይሆናል? በቃ ስጋዊነት፣ ኃጢአት፣ ነውር የምንለው ምን ሲበዛ ነው ማለት ነው? ጠባይ እንስሳዊ። አያችሁ? የሆነ ነገር በጣም ሲበዛ ይሄ እንስሳዊነቱ በስቶብኛል ማለት ነው። ገብቷችኋል አይደለ? ስለዚህ ጠባይ መላካዊው አለ። ይሄንን ያዋሃደ ሰው ነው ሰው የሚባለው። አያችሁ? በቃ እና እንስሳዊ ጠባይ መብላት ብቻ ነው። ለዚህ ነው ዲያብሎስም ጌታን ሊፈትነው በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ይህን ድንጋይ ዳቦ አድርገውና እንብላ አለው። ምን አለው ጌታ? ሰው በእንጀራ ብቻ አይኖርም። ሰው በእንጀራ ብቻ ለእንጀራ ብቻ ከኖረ ምን ሆነ ማለት ነው? ግርማዬ እንስሳዊ ሆነ ማለት ነው። መብላት መጠጣት በኃጢአት ውስጥ መጨማለቅ ከሆነ እንስሳዊ ነው ማለት ነው። ልጓም ያስፈልገዋል ሰው። አያችሁ? መልአካዊም ነገር ሊኖር ያስፈልጋል። መላእክት ምን አይሉም? አይበሉም አይደል እንዴ? የመላእክ ሕይወት ምስጋና ነው። መንፈሳዊነት ያስፈልገዋል ሰው። ስለዚህ እዚህ ክፍል ላይ ለሚጠፋ መብል ብቻ አትስሩ አለ። የማቴዎስ ወንጌል ምዕራፍ 15 ቁጥር 17ን ዲያቆን አማረ ያወጣል። ማቴዎስ 15:17 እኔ አንደኛ ቆሮንቶስ ምዕራፍ 6ን ቁጥር 13ን አነባለሁ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 13 ማቴዎስ 15:17ን ካወጣ አንብብልን። የማቴዎስ ወንጌል ምዕራፍ 15 ቁጥር 17 ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ እዳሪ እንዲጣል አትመለከቱምን? ከአፍ የሚወጣ ግን ከልብ ይወጣል፣ ሰውንም የሚያረክስ። ወደ አፍ የሚገባ በሆድ አልፎ ምን ይሆናል? እዳሪ ይሆናል። ሰው እዳሪ ለሚሆን ነገር ብቻ ሁሌ ማሰብ የለበትም። ስለሱ አያስብ አይደለም፣ ስለሱ ብቻ። ገብቷችኋል? ሰው ስለሚበላው አያስብ አይደለም፣ ስለሚበላው ብቻ አያስብ። በቃ ስለሚበላው ብቻ የሚያስብ ከሆነ ምኑ እያደገ ይመጣል ማለት ነው? እንስሳዊ ጠባዩ እያደገ ይመጣል ማለት ነው። እሺ እኔ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 13ን አነባለሁ። እንዲህ ይላል ቁጥር 12 ጀምሮ ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም። ሁሉ ተፈቅዶልኛል፣ በእኔ ላይ ግን አንድ ነገርስ እንኳ አይሰለጥንብኝም። መብል ለሆድ ነው። ስሙ፣ መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ይህንንም ያንንም ያጠፋቸዋል። አያችሁ? ስለዚህ ለመብል ብቻ ሰው መኖር የለበትም።
በደንብ ያዙልኝ ዛሬ እቺ ለመብል ብቻ መንፈሳዊ ነገር ውስጡ ጨርሶ ከሌለ እግዚአብሔርን መፍራት ከሌለ ሃይማኖት ከሌለ ሰብአዊነት ከሌለ ርህራሄ ከሌለ ደግነት ከሌለ እኔ ብቻ ይድላኝ ከሆነ ምን ሆነ ማለት ነው? ሰው እንስሳ ሆነ ማለት ነው። በቃ አዎ ዳዊት ነው ያለው ሰብእሰን ዘክቡር ውእቱ። ሰው እኮ ክቡር ነው ግን አላወቀም። ወኮነ እንስሳ ዘአልቦ ልብ። በቃ ልብ እንደሌላቸው። ምክንያቱም እኛ ከእንስሶች የምንለየው በምንድን ነው? አዋቂ ነን አይደለ? ለባዊ ነን። ለባዊት ነባቤት ሕያዊት ነፍስ አለ። አያችሁ ለበወ ብሎ ማሰብ እኮ ማለት እኮ ነው። ልባም ሁን ሲባል ማለት ነው። አዎ አስብ አዋቂ ሁን ማለት ነው። አያችሁ ከእንስሳት ሁሉ ምን ለየው? እነኚህ ነገር የላቸውም። ለባዊ አይደሉም፣ ነባቢ አይደሉም፣ ሕያውም አይደሉም። አይደል እንዴ? የእንስሳ እኮ ዕውቀት ደመ ነፍሳዊ ነው አይደል እንዴ? ትሬን እየተደረጉ ታውቃላችሁ አይደል? እንስሳት የሚለምዱት ምን እየተደረጉ ነው? በቃ ትሬን እየተደረጉ ነው የሚለምዱት። ሰዎች ግን ዕውቀት አላቸው። ሕፃን ልጅ አስመኩዬ ይገርምሃል። 1 3 ወር 4 ወር የታቀፉት ሕፃን በኋላ ምን ማድረግ ይጀምራል? ምን ይጀምራል? ያውቃል አይደል እናቱን? አዎ እንደዚህ ይላል እኮ ሌላ ሰው ሲመጣበት እኮ። አያችሁ ሰው ምን አድርጎታል? እግዚአብሔር ለባዊነትን ሰጥቶታል። አዋቂነት ለሰው ምን ተብሎታል? ተሰጥቶታል። ስለዚህ ይሄን ሐሳብ እንድትወስዱ ነው። ዕብራውያን 9:13 ምንድነው የሚለው? ለሚጠፋ መብል ብቻ አትስሩ የሚል ቃል አለ አይደል? ዕብራውያን 13:9 ላይ አንብበነው እንለፍ። እንዲህ ይላል የእግዚአብሔርን ቃል የነገሯችሁ ዋኖቻችሁን አስቡ፣ የኑሯቸውን ፍሬ የተመለከታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለሙ ያምኑ። ልዩ ልዩ በሆነ በእንግዳ አይነት ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው፣ በመብል አይደለም ይላል። አያችሁ በጸጋ ቢጸና መልካም ነው፣ በምን አይደለም? በመብል አይደለም ይላል። እና እዚህ ክፍል ላይ የምናገኘው ነጥብ ጌታችንም የነገራቸው ለሚጠፋ መብል ብቻ ምን አትበሉ አትስሩ አላቸው። የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክትን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖረው መብል የሰው ልጅም ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። እሱን እግዚአብሔር አብ አትሞታልና ሲል ምን ማለት ነው? አጽንቶታልና አረጋግጦታልና እያለ ይናገራል። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስም ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። ምን እናድርግ ሲሉት በላከው በልጁ ምን በሉ ያያችሁ። በቃ የክርስትና ትልቁ ሐሳብ ስለ ሁላችን ኃጢአት ወደዚህ ዓለም በመጣው የእግዚአብሔር አብ የባህሪ ልጁ በሆነው የድንግል ማርያም ልጅ በሆነው በኢየሱስ ክርስቶስ ምን ማድረግ? ማመን፣ የባህሪ አምላክነቱን ማመን። በተለይ ለአይሁድ ነው ሁልጊዜ እናገራለሁ፣ አይሁድ የተቸገሩበት ሐሳብ ነው። ከዚያም በኋላ በየዘመኑ የተነሱ መናፍቃን እውነት ለመናገር በእግዚአብሔር ወልድ ትምህርት ወይም በትምህርተ ወልድ ላይ ከፍተኛ ምን ነበረባቸው? ችግር ነበረባቸው፣ ነፋቂ ነበራቸው። በአብ ላይ የተነሱ ክርክሮች የሉ። በመንፈስ ቅዱስና በማላይ በወልድ ላይ የተነሱ ክርክሮች ግን ብዙ ናቸው፣ ቤተክርስቲያን ታሪክ በነበሩበት ዘመን ማለት። ስለዚህ ይሄ ክፍል በዋናነት ጌታችን የሚያወራው ከማን ጋር ስለሆነ? ከአይሁድ ጋር ስለሆነ እመኑ እሱን። ይሄ በስጋ ማርያም የተገለጠው ከእግዚአብሔር አብ ዘንድ የመጣው ከዘላለም የነበረው ከድንግል ማርያም የተወለደው ነው። ስለዚህ እግዚአብሔርን ስራ መስራት ማለት በላከው ማመን ነው። ገብቷችኋል? ለማን ነው ይሄ ችግር የሆነው አልኳችሁ? ለአይሁድ ነው ይሄ ችግር የሆነው።
ምናልባት እኛ ይሄን ለኛ ችግር ሆኖ አያውቅም ወይም አይሆን ይሆናል። ለኛ ችግር የሆነው ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የተወለደውን አምላክ ዛሬ በእኛ ዘመን ያሉት ምን በማለት ፍጡር ነው፣ አማላጅ ነው፣ ወዘተ ነው፣ እንዲያ ነው ብለው ምን ማድረግ በእርሱ መሳት። ምክንያቱም አለቱ እኔ ነኝ አለና ድንጋዩ ወይም አለት በተባለው በክርስቶስ የማይሰናከል ብፁዕ ነው አይደል እንዴ? በእኔ የማይሰናከል እኮ አለ እሱ ብፁዕ ነው። በእርሱ አለመሰናከል ብፁዕ የሚያሰኘው ምስጉን የሚያሰኘው አምላክ ወልደ አምላክ ብሎ ማመን፣ የአብ ልጅ የድንግል ማርያም ልጅ ብሎ ማመን፣ ይሄ ምንድነው? ሃይማኖት ነው። ሃይማኖት እኮ ነው። ጴጥሮስ ምንድነው ያለው? ጠየቀው። ሰዎች ማን ይላሉ ሲለው ቀደም እኮ ፊልጶስን የጠየቀው እኮ እርሱ ሊያደርግ ያለውን ምን ይል ነበር? ያውቅ ነበር አይደል ያለው። ፊልጶስን ሲነግረው ምን እንዲለው ነበር ጌታ ያሰበው? ልክ እንደ ጴጥሮስ እንዳለው ማለት ነው። እንዴ አንተ ያለህ አይደል? አይቻለሁ እኮ በቀደምነት ያን የ38ቱን ዓመት ሽባ ያቆምከው እኮ አንተ ነህ። አይቻለሁኝ እኮ ከእናቱ ማህፀን አይነት ስውር የነበረውን ያበራኸው እኮ አንተ ነህ። አይቻለሁኝ እኮ ይሄን ያደረከው አንተ ነህ። አይቻለሁኝ እኮ በቃና ዘገሊላ ሰርግ ሄደን ውሃውን የወይን ጠጅ ያደረከው አንተ እኮ ነህ። ታዲያ ምን ይሳናል እንዲለው ነበር አይደል? ፊልጶስ ግን ያንን አላለም ማለት ደቀ መዛሙርቱንም እንዲሁ ነበር የጠየቃቸው። ማቴዎስ 16:13 ላይ ሰዎች የሰው ልጅ ማን እንደሆነ ይሉታል አላቸው። ሳያቀርተው ነው ስለራሱ እንዲመሰክሩ ነው፣ እምነታቸው እንዲያረጋግጡለት ነው። ምን አሉት? ኤርምያስ ነው ኢሳይያስ ነው እንዲህ አሉት። ጴጥሮስ ተነሳና አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። አንተ ክርስቶስ እስቲ በሉ፣ አንተ ክርስቶስ በሉ። ወጣቶች እዛ ያላችሁ አንተ ክርስቶስ በሉ እስቲ። የሕያው እግዚአብሔር ልጅ ነህ። በቃ ይሄ ነው ሃይማኖት። የአዲስ ኪዳን ትምህርት የጀመረችው ክርስቶስ የሕያው እግዚአብሔር ልጅ ነው ብሎ በማመን ነው አይደል እንዴ? በቃ ወደ ዓለም የመጣው የወረደው የተወለደው ከድንግል ማርያም የታመመው የሞተው የተነሳ ወደ ሰማይ ያረገው ዳግመኛ የሚመጣው ይሄንን ነው ማመን። ቶሎ ቶሎ ሄጄን ላጠቃል። ስንት ሰዓት ይላል? ሰዓት የለኝም። ሰዓት ሄዷል። እሺ ቶሎ ቶሎ ሄድና አንድ ቦታ ላይ አቆማለሁ። ለሚጠፋ መብል አትስሩ፣ ነገር ግን የዘላለም ሕይወት ለሚኖር መብል የሰው ልጅም ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አትሞታልና። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። እንኪያስ አይተን እንድናምንብህ ምን ምልክት ታደርጋለህ አሉት። ጥያቄያቸው ስሙ። በጣም የሚገርማችሁ ከሙሴ ጋር ላይ ወዳድሩት ነው የሚፈልጉት ሁሉ ጊዜ። ከማጋ ከሙሴ ጋር ምን ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። በቃ ሙሴ እኮ እንዲያርጓል እኮ ሙሴን ምን ወደው ለዚህ ነበር አላቸው። በምድረ በዳ መና የሰጣቸው ማን ነው? ራሱ አይደል እንዴ? አይደል እንዴ? ራሱ በአንድነቱ በሶስትነቱ አይደል እንዴ? አዎ ራሱ ነው የሰጣቸው። ሙሴ አይደለም ባካችሁ ሌላቸው እኮ ነው። አሁን አያችሁ ከሙሴ ጋር ያወዳድሩታል። ሙሴ አሁን ባለፈው ምዕራፍ 5 ላይ ትዝ ይላችሁ እናንተ እኔ አይደለም የምፈርድባችሁ እናንተ አባታችን የምትሉት ሙሴ ነው እርሱም ስለኔ መስክሯል አለ ያላቸው። ወደ ዮሐንስ ላካቸው እሱም መስክሯል። የምሰራው ስራ እሱ ምስክር ነው አይደል እያለ ብዙ ነግሯቸዋል። እዚህ ክፍል ላይ ሙሴን ሲያነሱ ዝም በሉ። ማን አይደለም መና እንኳን የሰጣችሁ ሙሴ አይደለም። ሙሴ እኮ መካከለኛ ነው። ሙሴ አስተናጋጅ ነው። ሙሴ ማን ነው? ሙሴ ምንድን ነው? ሰጪው ማን ነው? እግዚአብሔር ነው። ሙሴ አስተናጋጅ ነው። እየለመነ ወደ እግዚአብሔር እየጸለየ እግዚአብሔር የሰጣቸውን ለህዝቡ ምን የሚያደርግ የሚሰጥ ነው። እና ምን ይላል? ቀጥሎ ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ
ከሰማይ እንጀራ የሰጣችሁ ሙሴ አይደለም፣ የእግዚአብሔር እንጀራ ከሰማይ የሚወርድ ለዘላለም ሕይወትን የሚሰጥ ነውና አላቸው። ስለዚህም ጌታ ሆይ ይህን እንጀራ ስጠን አሉት ይላል። ቁጥር 42 ላይ እናቆማለን። አሁን እዚህ ክፍል ላይ አባቴ ነው አላቸው አይደለ? ሙሴ አይደለም። ምኔ ነው? እቺን ነገር ምንድነው የምታስታውሱት? አባቴ ነው ስላችሁ ምንድነው የምታስታውሱት? አንደኛ ባለፈው ስንማር በብሉይ ኪዳን የተሰሩትን ስራዎች ለእግዚአብሔር አብ ሰጥቶ መናገር የመጽሐፍ ቅዱሱ ልማድ ነው አይደል? የመጽሐፍ ቅዱስ በዛ መንገድ ይገልጣል። አንደኛው። ሁለተኛው ኢየሱስ ክርስቶስ ከእግዚአብሔር አብ ዘንድ እንደመጣ ማን እንዲያውቅ ይፈልጋል? አይሁድ እንዲያውቁ ይፈልጋል። ስለዚህ እንጀራ የሰጣችሁ ማን ነው? አባቴ ነው። አባቴ ነው ሲላችሁ ደግሞ እነሱ ከሚሉበት አባቴ ነው የተለየ እንደሆነም ያውቃሉ። ስለዚህ አሁንም እየነገራቸው ያለው ስለምንድን ነው? ከአብ ዘንድ እየመጣ እንደሆነ መሆኑን ለማን እየነገረ ነው? ለአይሁድ። በዚህ አጋጣሚ መጽሐፍ ቅዱስ ስናጠና እንደነ ገላትያ እንደነ ሮሜ ያሉ ክፍሎች ለአሕዛብ የተጻፉ አሉ፣ ደግሞ ለአይሁድ የተጻፉ መጽሐፍቶች አሉ። ለማን? ለአይሁድ። ለምሳሌ ወንጌል ላይ ስናይ እንዲህ አይነት ክርክሮች የተደረጉት ከማን ጋር ነው? ከአይሁድ ጋር የተደረጉ ክርክሮች ናቸው። ግልጽ ነው አይደለ? እንደዛ አይነቱ ሐሳብ ውስጣችሁ አይጥፋ። ቶሎ ልሂድ። እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ምንድነው? አንቲ ውእቱ መሶበ ወርቅ እንተ ውስቴታ መና ህቡ ዘወረደ እምሰማያት ወይም እምሰማይ ወሃበ ሕይወት ለኩሉ ዓለም ሰአሊ ለቅድስ የሚል አለ። እዚህ ውዳሴ ማርያምም አለ የሰንበተ ክርስቲያን አይሁድ ደሞም በቅዳሴውም ላይ የምንለው አለ። አያችሁ፣ ከሰማይ የወረደ እንጀራ ለሚበሉትም ሕይወትን የሚሰጥ። አያችሁ፣ ይሄ እንጀራ ማን ነው? ከሰማይ የወረደ ሲል ምን ማለት ነው? ከእግዚአብሔር አብ ዘንድ የተወለደው ከማን ነው? አሁን ከሰማይ የወረደ ሲላቸው አምላክነቱን ነው የሚነግራቸው። አያችሁ እንጂ ስጋውን ከሰማይ ይዞ መጣ ማለት አይደለም። አያችሁ እቺን ያዛችሁልኝ አይደለ? በደንብ ነው መቼም የሚገባችሁ አምናለሁኝ አይደል? ግልጽ ነው አይደለ? ከሰማይ የወረደ የሕይወት እንጀራ ሲባል ምኑን መናገሩ ነው? አምላክነቱን መናገር ነው። ከሰማይ የወረደው ከድንግል ማርያም የተወለደ። ምክንያቱም እመቤታችን አንቲ ውእቱ መሶበ ወርቅ እንላታለን። አንቺ ምንድነሽ? መሶበ ወርቅ ነሽ። እንተ ውስቴታ መና ህቡ ህብስት። አየሽ፣ በውስጧ ምን ያለባት? መና፣ የተሰወረ መና ያለባት። ወሃበ ሕይወት ለኩሉ ዓለም፣ ለዓለም ሁሉ ምን የሚሰጥ? ሕይወት የሚሰጠው መና በማህፀንሽ ጸንሰሽ በ9 ወር ከ5 ቀን ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ማህፀንሽን ዓለም ከተማ አድርጎ የተወለደ የሕይወት መብል። ኦ ማርያም በእንተዝን አፈቅረኪ ወነአበየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወሰተ ሕይወት ዘበአማን እያልን የምናመሰግናት ለዚህ ነው። እመቤታችንን ጨረስኩኝ። ሙሴ አይደለም የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። አሁን እነኚህ ሰዎች የፈለጉት አሁንም እንጀራ ነው እንጂ ሌላ አይደለም። ገብቷችኋል? አሁንም የፈለጉት እንጀራ ነው። አንዴ ከበላችሁ አትራቡም፣ አንዴ ከጠጣችሁ አትጠሙም ስላላቸው በቃ መብላትና እንትን ማለት ነው እንጂ ስለሚበሉት ነገር የሕይወት እንጀራ ስለተባለው ስለርሱ ምን የላቸው ግንዛቤ የላቸውም። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ አላቸው። አስደንጋጩ ነገር ከዚህ በኋላ ነው የሚጀምረው። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁል ጊዜ ከቶ አይጠማም። እዚህ ላይ እናቆም፣ ይበቃናል። ቁጥር 35 ላይ የሕይወት እንጀራ እኔ ነኝ ብሎ መናገሩ። ምክንያቱም ይሄን ካላቸው በኋላ በጣም ከባባድ ነገር አንስተዋል።
አንደኛ የዮሴፍ ልጅ አይደለም ወይ ብለውታል። እንዴት የህይወት እንጀራ እኔ ነኝ ይላል? የዮሴፍ ልጅ አይደለም ወይ ብለውታል። እንደገና ደግሞ እንዴት እሱ ስጋውን እንበላ ዘንድ ይሰጠናል? ይህ ከቶ ተደርጎ ማያቅ ነገር ነው ብለው አንጎራጎሩ፣ ጮሁ፣ ራሳቸውን ያዙ የሚል በኋላ ታዩታላችሁ። ከባባድ ሀሳቦች ከዚህ በኋላ ተነስተዋል። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ለቃሉ ትኩረት የምትሰጡ በትጋት የምትሰሙ የምትከታተሉ ወንድሞቻችን እህቶቻችን ሁላችሁንም እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ከዚህ